ኢላሂ ያ ወዱድ አፉ በለን፣ ቀልባችን ይጽዳ ምህረትህን አድለን። በተከበረው ወረህ አዝነህ ተቀበለን። ኢላሂ ተቀበለን ተቀበለን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ጥሩ ያልሆነ ስሜት እየተሰማሽ ከሆነ መቼም ግን ብቻሽን እንዳልሆንሽ እወቂ። የቱንም ያህል ጥሩ ያልሆኑ ነገሮች አሁን ቢፈጠሩ ምንም ደስተኛ መሆን ባትችይም ለብዙ ጊዜ በማልቀስና በብቸኝነት ስሜት ብትቆይም እወቂ፣ ይህ ስሜት እስከ መጨረሻው አይዘልቅም። ይህ ሁሉ የሚገጥመኝ የተለየው ስለሆንኩ ነው ብለሽ በጭራሽ እንዳታስቢ። አንቺ የገጠመሽ ሁሉ ሌላውም ካንቺ በባሰ ተፈትኗል። ምክንያቱም ሰው ሆኖ የማይፈተን የለም። አላህም በቁርአኑ እንዲህ ይላል፣ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራቲ ወበሽሪ ሷቢሪን። ከፍርሃትና ከረሃብም በጥቂት ነገር ከገንዘቦችና ከነፍሶችም ከፍራፍሬዎችም በመቀነስ በእርግጥ እንሞክራችኋለን፣ ታጋሾችንም በገነት አብስር። ሱረቱል በቀራ አንቀጽ 155 ይላል። ምናልባት እስካሁን ማንም ካልነገረሽ የምትወደጂ ነሽ፣ ያለ ጥርጥር ተፈላጊ ነሽ፣ ትርጉም አለሽ። እናም በዚህች ምድር መኖርሽ አስፈላጊ ነው፣ ብታውቂም ባታውቂም። ለሁሉም ነገሮች ከበቂ በላይ ነሽ። እናም በዚህ ደስተኛ ልትሆኚ ይገባል። ነገሮችን በመጥፎ ለራስሽ አትመልሻቸው። አላሁመ ኢነከ ዓፉ ቱሒቡል ዓፍወ ፈዕፉ ዐና። ሌሎች ሰዎች ስላንቺ መጥፎ ግምት እንዲሰጡ እድል አትስጫቸው። ምክንያቱም አንቺ አቅም ያለሽና ጠንካራ ስለሆንሽ ተስፈኛና ህልመኛ ከሆኑ ሰዎች ጋር ጊዜሽን አሳልፊ። ከሁሉም በላይ ደግሞ የውስጥሽን ጠንካራ ጎን የሚያበረታቱ ደካማ ጎንሽን ከሚያስተካክሉ ሰዎች ጋር ሁኚ። ከምንም በላይ እስከ ዛሬ ላቆየሽ ነገን ጨምሮ የሚሰጥሽን አላህን አመስግኝ። ትናንት ባለፈው ነገር ራስሽን አትጉጂ። ካለፈው ጊዜ በላይ የዛሬውና የወደፊቱ ቀን ይበልጣል እና ጊዜሽን ተጠቀሚ። ከምታስቢው በላይ ጠንካራ ነሽ። አንቺነትሽ እጅግ በጣም ደስ የሚል ነው። እዚህች ምድር ላይ ጥሩ ነገር አስቀምጠሽ እንደምታልፊ ጥርጥር የለውም፣ ያውም ከዚህ በፊት ያልሆነ ነገር። እስካሁን እነዚያን አስቸጋሪ ጊዜያት በድል አልፈሽ ሳትሸነፊ እስካሁንም አለሽ። ለችግርሽ ማብቂያ እንዲኖረው አንዳችንም እንዳትፈሪ። ማንም ደስታሽን የሚቆጣጠረው የለም። አንቺ ግን ትችያለሽ። የተሻለ ነገር እንደሚመጣ እርግጠኛ ሁኚ። ያልተፈተነ አያልፍምና አልፈሽ ነገ ስታዩ እንዳንቺ ደስተኛ አይኖርም። ያለ ተስፋ መቁረጥ በጽናት ጠብቂ። ምክንያቱም ዛሬ ልክ እንደ አዲስ ከሌላው በተለየ የውስጥሽን አቅም ለመጠቀም ጀምረሻል። ከሚገጥሙሽ ችግሮች በላይ ነሽና። አላህ ስብሓነሁ ወተዓላ ምን ይላል? አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም በላቸው፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና
እነሆ እርሱ መሐሪው አዛኙ ነውና። ሱረቱ ዙመር አንቀጽ 53። ኢላሂ ቸሩ ጌታ አፉ በለን፣ ቀልባችን ይዙዳ ምሕረቱን አድለን። በተከበረው ወር ስራዎቻችን ተቀበለን ኢላሂ ተቀበለን። የዚህችን ዓለም ትክክለኛ ምንነት ማወቅ ትልቅ ፋይዳ አለው። በትክክል ስናውቃት ሳናጋንንም ሆነ ሳናናንቅ በእሷነቷ ልክ እንኖራለን። የአንድን ነገር ትክክለኛ ዋጋ ማወቅ ያረጋጋል፣ ሚዛናዊ ያደርጋል፣ በእርጋታ ለመኖር ያግዛል። የተሳሳተ አረዳድ ግን ወደ ተሳሳተ ግንዛቤ ያደርሳል፣ ለተሳሳተ ውሳኔም ይዳርጋል። ዱንያን ስንገነዘባት ለሷ ያለን ከልክ ያለፈ ጉጉትም ይቀንሳል። ከሁሉ በፊት ይህች ምድር ጊዜያዊ ናት የሚለውን እውነት በጥልቀት ልናውቀው ይገባል። እሷ ቋሚ ወደ ሆነው ወደዚያኛው ዓለም መሸጋገሪያ እንጂ ሌላ አይደለችም። ከጊዜያዊነቷ ባሻገር ደግሞ የፈተናና የውጣ ውረድ አገር ተደርጋ የተፈጠረች መሆኗን ልናውቅ ይገባል። የሰው ልጅም በሷ ውስጥ የተደረገው እንዲለፋና ከጥሩ ውጤት እንዲደርስ ነው። ይህ ዕጣ ፋንታው ነው። ምድርን እስኪለቅ ድረስ ይለፋል፣ አብዝቶም ይደክማል። አላህ ሱብሓነሁ ወተዓላ ወላጆቻችንን አባታችንና እናታችንን አደምና ሐዋ ጀነት ውስጥ እያሉ ከሸይጣን ተንኮል ሲያስጠነቅቃቸውና ሲመክራቸው ከጀነት እንዳያስወጣችሁና ልፋት እንዳያገኛችሁ ነበር ያላቸው። ልፋት እንዳያገኛችሁ የተባሉት ምድር ላይ የሚያጋጥማቸውን የመከራና የድካም ሕይወት ለማመልከት ነው። በእርግጥም ከጀነት ሲወጡ ምድር ላይ መከራ ጠበቃቸው። ስለዚህ መከራ የምንኖርባት ምድር መገለጫ ነው ማለት ነው። በመሆኑም በሚደርስብን ማንኛውንም አይነት ችግር ልንገረምም ሆነ ልንደነግጥ አይገባም። اللهم إنك عفو تحب العفو فاعف عنا። ባይሆን ጽናት፣ ትዕግስትና ብርታትን መሰነቅ ነው የሚያስፈልገው። ምድር ላይ እስከ ኖረ ድረስ የሰውን ልጅ አታስብ፣ አትጨነቅ፣ አትዘን፣ አትብሰልሰል ማለት ይከብዳል። በእርግጥ የሰውን ልጅ የሚያሳስቡት ነገሮች ብዙ ናቸው። በዱንያ ላይ መገኘት በራሱ ትልቅ ሐሳብ ነው። ለዚህም ነው ብዙዎች ራሳቸውን አብዝተው የሚጠሉት፣ ባልተፈጠርኩ ወደዚህች ምድር ባልመጣው የሚሉት። ግና ዱንያን ገና አላህ ሲፈጥራት የጭንቅና የሐሳብ አገር አድርጎ ነው። ግና በትክክል እሷን ስንገነዘብ ሐሳብ ጭንቀቱም ይወግድልናል። አዎ የዱንያን ምንነት እንወቅ፣ አውቀንም በልኳ እንኑራት። መከራ የዚህች ምድር ባህሪ መሆኑን እሷንም ሆነ እኛን የፈጠረ ጌታ አላህ ሱብሓነሁ ወተዓላ አስቀድሞ ነግሮናል። ስለዚህም መከራ የወረደብን ወደ ምድር የመጣን ቀን ነው ማለት ነው። ችግር፣ በሽታ፣ ድካም፣ ውድቀት፣ ድህነት ባህሪዋ ነው። እሷ ጎዶሎ ሆና ነው የተፈጠረችው። ፍጹም አይደለችም። ድፍርስ ናት። ንጹህ አይደለችም። ሁከት የበዛባት ናት። ሰላማዊና ጸጥተኛ አይደለችም። የዚህ አይነት ባህሪ ካላት ዓለም የተለየ ነገር እንድትሰጠን መጠበቅ የለብንም። የዱንያ ምንነት ምን ያስጨንቀናል? የሰው ልጅ ሆኖ ከዚህች ምድር መከራ ያልቀመሰ ማንም የለም።
ይብዛም ይነስ ሁሉም ከችግር ጽዋዋ ተጎንጭተዋል። በልዩነት እኛን ብቻ መርጦ እኛ ላይ ብቻ የወረደ መከራ የለም። የኔ ይብሳል የኔ ይለያል የምትለው ቃል ሁሉ በቤት አለች። ከአላህ ስብሓንሁ ወተዓላ ምርጥ ነቢያት ከደጋግ ባሮቹ ጀምሮ እስከ ተራ ሰዎች ሁሉ በዱንያ አለንጋ ተገርፈዋል። ኢላሂ ያ ረሕማን አፉ በለን፣ ቀልባችን ይስዳ ምህረቱን አድለን። በተከበረው ወርህ ስራዎቻችን ተቀበለ ኢላሂ ተቀበለ። ነቢያት ሁሉ አንድም ሳይቀሩ አደም፣ ኑሕ፣ ዩንስ፣ ዩስፍ፣ ዘከርያ፣ ያሕያ፣ ሙሳ፣ ዒሳ፣ ነቢያችን ሙሐመድም ዓለይሂ ሰላቱ ወሰላም ሁሉም በተለያዩ የችግር አይነቶች ውስጥ አልፏል። በጀነት የተመሰከረላቸው ምርጥ ሰዎች ሳይቀር ቀጥ ባለ መስመር ተጉዘው አይደለም ጀነት የገቡት። በርካታ ውጣ ውረዶችን አይተዋል። ይህን ባህሪዋን ካወቀን እሷ በምታደርግብን ጫና ፈጽሞ ልንፍረከረክም ሆነ ልንንበረከክ አይገባም። እናም ፈታ እንበል፣ ምን ያስጨንቀናል? ወደዚህች ምድር የመጣነው በእንግድነት መሆኑን ማወቅ አለብን። በማረፊያችን ያላረፍን መንገድ ላይ ያለን እንግዶች ነን። አገር አቋራጭ ተጓዦችና በሷ ላይ ኃላፊዎች ነን። በሷ ላይ የምናልፍ መንገደኞች እንጂ የሷ አካሎች አይደለንም። አባይ በጣና ላይ እንደሚያልፈው ሁሉ እናልፍባታለን። በመጨረሻም አባይም ጣናም ይጠፋሉ። እኛና ዱንያም አንቀርም። የሷ አካል ብንሆን እንኳ እሷም ጠፊናትና እኛም ጠፊናን። መንገደኛ መሆናችንን ስናውቅ የተጓዥን ባህሪ መላበስ ይኖርብናል። ተጓዥ መንገደኛ በባህሪው ጓዝ አያበዛም። ሸክሙ ቀለል ያለ ነው። ተከራይቶ የሚኖር ሰው የሚኖርበት ቤቱ እንዳልሆነ ያውቃልና በሰው ቤት ትላልቅና ቋሚ ነገሮችን አያከማችም። اللهم إنك عفو تحب العفو فاعف عنا። ዱንያ የቱን ያህል እድሜ ቢኖራትም ፈራሽ ናት። ወላሂ የገነባት ጌታ አላህ ስብሓንሁ ወተዓላ አንድ ቀን ያፈርሳታል። እሷም እንደ ሰው ልጆች ሁሉ የተወሰነላት እድሜ አላት። ስለዚህ በሐሩር ቀን አንድ የዛፍ ጥላ ስር ያረፈ መንገደኛ የፀሐይዋን መቀዝቀዝ ጠብቆ ጥላውን ትቶ እንደሚሄደው ሁሉ እኛም ትተናት እንሄዳለን። እንደመጣን ሁሉ እንሄዳለን። እዚህች ምድር ላይ አንቀርም። አላፊዎች ነን፣ ቋሚ አይደለንም። አልፎ ሀጅ የሆነ ሰው ደግሞ ስለሷ እምበዛም መጨነቅ አይገባውም። የሚጨነቅ ካለ በእርግጥም ሞኝ ሰው ነው። ይህ ነው የዱንያ ምንነት። ታገሽ፣ ያልፋል። ታጋሾች ምንዳቸው ገደብ የለሽ ስለመሆኑ በቁርአን ተነግሯል። የታጋሽ ምንዳ ይህ ነው፣ እስከዚህ ነው ተብሎ አልተቀመጠም። ጉዳዩ ከባድ ስለሆነ እኮ ነው። የምድር ላይ ታላላቅ ሰዎች ሁሉ ከትልቅ ደረጃ የደረሱት ታግሰው ነው። ቅቤ አናት ላይ የወጣሁት ተገፍቼ ነው አለች አሉ። መገፋትሽን አትጢ፣ ያለምንም ምክንያት መጠላትሽን አታማርሪ እህቴ። ፊት ነሱኝ ብለሽ አትሸብሪ። ባይሆን ሁሉም ነገር ለበጎ ነው በይ። ከትንሽ እስከ ትልቅ በሁሉም ፈርጀ ብዙ የዱንያ ፈተናዎች ላይ ሁሉ
ታገሺ። ዱንያ በእጅጉ የትዕግስት አገር ናትና በዱንያ ላይ ታገሺ። ሁሉን ነገር ችለሽና ውጠሽ ለማለፍ ሞክሪ። አብዝተሽ ታገሺ። ከመታገስም ጋር ዝም አትበይ። ድከሚ፣ ታገይ። መከራ እንደ ከባድ ማዕበል ሁሉ ያልፋል። ችግር እንደ ጨለማ ሁሉ ይገፈፋል። በትዕግስት ጠብቂ። እየተንቀሳቀስሽ ጠብቂ። እየሰራሽ ጠብቂ። መጠበቅ በራሱ ዒባዳ መሆኑ እወቂ። ኢንሻአላህ ያልፋል። ዱንያ የትዕግስት አገርማ ባትሆን ኖሮ የነቢዩ አዩብ ዓለይሂ ሰላም አይነት ትዕግስት ለጀነት መግባት ጥሎሽ ሆኖ ባልቀረበ ነበር። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።